ነባ ደግሞ ጎረቤት ትረብሻለሽ ይለኛል። ሰራልሽ ስልክሽን አጥፍተሽ በዛን እኔ ምን እንደምልሽ አላውቅም ስልሽ እኔ በዓልን እንደዚህ ውዬ አላውቅም። ታውቂያለሽ ቤተሰቦችን ያውቃሉ። እዚህ ብቻ ነው በዓል እንደዚህ ውዬ አላውቅም። የልቤን ሰማይ እንዴት ጨለማ ሽሮ ብርሃን በሞላ ልዩ ተፈጥሮ በዚህ ጨረቃ ሰላም 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 የኛ ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነኝ። ከምር በጣም ረሳችሁኝ አይደል? ተረሳሳን። ማርያምን እንባዬ እየመጣኝ ነው። ቤተሰቦች እንግዲህ በአንዳንድ ነገር ስላልተመቸኝ ነው እኔም ቪዲዮ እየሰራሁላችሁ ያልነበረ። የኛ ውድ ቤተሰቦች እንዴት ናችሁ? እንኳን አደረሳችሁ። እንግዲህ ዛሬ እንደዚህ ፋብዬ አምሬላችኋለሁ። እንደዚህ ዛሬማ የዚህ ነገር ሳላሳያችሁ እንደዚህ ደግሞ እንኳን አደረሳችሁ። በጣፋም እንግዲህ ተጠፋፍተናል የኛ ውድ ቤተሰቦች። በጣም ይቅርታ አውቃለሁ። ከምር አንዳንድ ነገር አለና በዛ ጉዳይ ነው የጠፋን። በጣም ደህና ነን። እየደወላችሁ ደግሞ እየጠየቃችሁኝ ያላችሁ አላችሁ። እኛ በጣም ደህና ነን እግዚአብሔር ይመስገን። በሰላም ነው የጠፋነው። ምን ተፈጥሮ ነው እያላችሁ እያሰባችሁ እየተጨነቃችሁ የነበራችሁ ቤተሰብ አላችሁ። የኛ ውድ ቤተሰቦች እንግዲህ ዛሬ እንደዚህ ፏ ብዬላችሁ ወሬም ባላበዛባችሁ ደስ ይለኛል። ዛሬ እንግዲህ ነባ ትንሽ ከቤት ነው ያለው። ዛሬ ደግሞ እስቲ ነባዬን ዛሬ በገና በዓል ፈታ አላድርገው ብዬ ለሱም ስጦታ ይዤለት መጥቻለሁ። ያበሻ ልብስ ነው ይዤለት የመጣሁት። እንግዲህ ዛሬ ደግሞ እንደዚህ ድምቅምቅ ብለን አምሮብን ያለውን ነገር ሙሉን እናሳያቸዋለን የኛ ውድ ቤተሰቦች እና ቤተሰቦች እንግዲህ የተጠፋፋንም በጣም ጠፍቻለሁ። በጣም ነው የጠፋሁት። ከምር እናንተ በጣም ነው የናፈቃችሁኝ የኛ ውድ ቤተሰቦች። እንግዲህ አንዳንድ ነገር አለ እናንተም የምታውቁት የፕሮሰሱ ነገር፣ እሱንም እንግዲህ ላይታች እያልኩኝ ነበረ። እንግዲህ ከፈጣሪ ጋር ያለውን ነገር ጨርሻለሁ ብያለሁ። እንግዲህ ቤተሰቦቼ ከልብ በጣም ነው ማመሰግናችሁ። እስቲ ዛሬ ደግሞ ነባዬን ሰርፕራይዝ ላርገው። አይጠብቀኝም፣ አልደወልኩለትም። ሲጀመር ቤተሰብ ጋር በዓል እንዴት ነው ምናምን ስለ ቤተሰቦች ጋር ነው ማሳልፈው ምናምን እያልኩት ነበርና አይጠብቀኝም። ከቤት እንደምመጣ ዛሬ በዚህ በገና በዓል ፋሚሊ ለራሱ ትቼ ነው እህቴ ለራሱ ብቻዋን ትቻት ነው የመጣሁት። ገና እሱን አስደስታለሁ ብዬ እና እኛ ውድ ቤተሰቦች ተመጨረሻ ቪዲዮ ያያችሁ ላይክ ሰብስክራይብ ያርገ። ቪዲዮ እንግዲህ ብዙ ጊዜ ስላልሰራን ሲጀምሩ ላይክ ብላችሁ ጀምሩትኝ። እንወዳችኋለን። ሙሉን እንግዲህ ሳታሳልፉ እማሳያችሁ ይሆናል። ተከታተሉኝ። እንግዲህ ቤተሰቦቼ ደርሻለሁኝ። ነባ ደግሞ ጎረቤት ትረብሻለሽ ይለኛል። እኔ ሰራልሽ ስልክሽን አጥፍተሽ በዛን ካሜራ ቤተሰቦችን ሰላም በላችሁ። የምር ቤተሰብ ጠፋን፣ በጣም ጠፍተናል። ቃላት አነሳ። እኔም እዛታችሁ ቃላት አንሶኛል ሳወራቸው፣ ግን ቃላትን ተቋቁሜ ነው ያወራኋቸው። ታውቃላችሁ ቤተሰብ የምር እኛና እናንተ እንለያያለን ብዬ አላስብም ነበር። እንዴ አሁን ተለያየን እንዴ? ኦሬዲ ተለያይተናል። አልተለያየንም። እንዴት ነህ? ምን ቆንጆ ቢኖር ሚደነቁበት ለእኔ ሌላ ነሽ አንቺ እኮ ማለት የልቤን ሰማይ ጨለማ ሽሮ ብርሃን በሞላ ልዩ ተፈጥሮ በዚህ ጨረቃ በጣም። ቤተሰብ አውትፊቴን ኮሜንት ላይ ጻፉልኝ።
ማሂ እንዴት ነው? ቆንጆ ነሽ፣ አምሮብሻል እያለች እና ለምን ዛሬ በቃ እንደዚህ ጆሮ በቃ የሚያናድደኝ አሁን እኮ ከቤት አልፎ ተሻለሽ እኮ ቤት አትገቢ ሰው አለች እኮ ሰላም ነው ወሰደች። አይ እኔ ሰላም አሁን መግባት አልፈልግም። ኧረ ግድ የለሽም እንግዲህ ቤት ለምወሰድ በዓል ነው። ምን በዓል ነው ዛሬ እኮ በዓል ምንም የለም እኮ ምንም አይሰራም ብለሽ ምን ይኖራል ቤቱ እንደዚህ እኮ እንግዲህ እሱን አላውቅም፣ ግን ቤቱ ምንም ሊኖር አይችልም። እንደዚህ አለብኝ ልብስ ልቀይር እኮ እዛ ትቀይራለህ ነው ችግር የለውም። እኔ በቃ ዛሬ ሙሉ ነገር ነው ያዘጋጀው። ያይገባው ነው የኛ ውድ ቤተሰቦች እንግዲህ እንደዚህ የምር የኔናት እኔ ምን እንደምልሽ አላውቅም ስልሽ እኔ በዓልን እንደዚህ ውዬ አላውቅም ታውቂያለሽ። ያው ቤተሰቦችን ያውቃሉ እዚህ ብቻዬን ነው በዓል እንደዚህ ውዬ አላውቅም። እንዴት እንደማመሰግንሽ አላውቅም። በጣም በጣም አመሰግናለሁ። እንደዚህ እንግዲህ የራስህ እኮ አይመሰገንም። ያ ግን እንደዚህ አምሮብኝ እንድውል አድርጋኛለች ማለት ነው። የኛ ውድ ቤተሰቦች አላውቅም የምር ይሆናል መጀመሪያ ሳየው ምናምን ካሜራ እየቀረጸች ሳያት ደብሮ ነበር። መደበር አይደለም የሆነ ታውቂያለሽ ቤተሰቦቼ ምን ያክል እንደተጨነቁልኝ በክፉ ጊዜ በዛ መጥፎ ጊዜ ምን ያክል ለኔ እያሰቡ እንደነበረ ሳይ ነበርና በጣም 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 ነበር ያዘንኩት። በጣም ነበር የተሰማኝ እና አላውቅም ብቻ በጣም ደስ ብሎኛል። የአንድ ቤተሰብ እንደዛሬ ሁሉ ደስ ብሎኝ የሚያውቅ አይመስለኝም በህይወቴ እድሜ ለማግኘት በጣም በጣም ደስ ብሎኛል። ዋናው ያንተ ደስታ ነው። እኔም እንደዚህ በዓል እንደዚህ ሸብረቀቅ ብለህ ብለህ እንድትልልኝ እኔም ስልክ ያላነሳሁት አንተን ሰርፕራይዝ ለማድረግ ፈልጌ ነው እንጂ እናንተ ለመምደፍ ፈልጋል። ተናዶ ነበር ከምር ስልክ አላነሳለትም ቴክስት ይጽፋል ምናምን ባላየ ነበር ጸጥያት እና እንደዚህ ብለህ እንድትልልኝ እኔ ደግሞ አላ አይደለ ለአንተ ልይት አድርጌ ገና ላውል ከዚህ በፊት በዓልን አብረን ብለን አናውቅም አይደለ? እኔ ደግሞ ዛሬ በተለየ ገና የመጀመሪያችን የበዓል የመጀመሪያችን ውሎ ነው። በቃ የመጀመሪያችን ነው እና ነባዬን ደግሞ እንደዚህ ላዝናናው ፏል አድርገው ብዬ ያለኝን ነገር እንግዲህ አብረን አንድ አይነት ቀሚስ አሰርቼልታለሁ። ልኩ እንደውም ይሆናል አይሆንም በሚለው ዝም ብዬ በግምት ነበረ፣ ግን በጣም ቆንጆ ነው። በጣም ደስ ያለኝ ሁሉ ነገር ልክትን ያለ ከልብ ነባዬ እኔም አመሰግናለሁ። ቤተሰቦችም እየጠፋን ስለሆነ ከልብ በጣም ለምን እንደምንጠፋ ታውቃላችሁ። በቃ ብዙ ጉዳይ አለ። ማይም እየተመቻት አይደለም ስራ ምናምን ስራ ስላችሁ ያው የቀደም አለ ፕሮሰሱ ምናምን ያ ነገር አዛ ስላረጋት ነው። የምር ይሄን ያክል ጊዜ ጠፍተን ራሱ ወደ እናንተ ስንመጣ እየቀረጸች ሳያት የሆነ ያሳለፍነው የድሮ ነገር ትዝ አለኝና በጣም ነው ልቤ የተነካው። በጣም ነው የተሰማኝ። ብቻ ዛሬ በገና በጌታ ልደት ቀን ተገናኝተናል ማለት ነው። የኛ ውድ ቤተሰቦች በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ያው ስለጠፋን ይሄን ቪዲዮ ስትጀምሩ ላይክ አድርጋችሁ ጀምሩት፣ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ የኛ ውድ ቤተሰቦች። ምክንያቱም እኛን የምትወዱን አላችሁ፣ ግን ሰብስክራይብ ሳታረጉ የምታዩ ሰዎች ትበዛላችሁና ይሄን ቪዲዮ ስትጀምሩ ሰብስክራይብ ያላረጋችሁን ሰብስክራይብ ማድረጋችሁን ቼክ አድርጉ። ላይክ አረጋችሁ ስትጀምሩ ደግሞ ላይክ እያረጋችሁ ጀምሩ ማለት ነው የኛ ውድ ቤተሰቦች። እንግዲህ ገናን አብረን እንውላለን። እንግዲህ ቤተሰቦች አላበላችንም፣ ያው አፍታታኛለች ግን አላበላችንም። ቤቱ ብቻ ለራሱ እኮ አንድ ምግብ ነው። የሆነ የቤቱ ኳሊቲ ያለው ቤት ነው ይዤ የመጣሁት። ዝም ብዬ አንተ እኮ ዝም ብለህ የሆነ ቦታ ነው ዝም ብለህ የምትለኝ፣ እኔ ደግሞ ዛሬ የሆነ እስቲ ለቤተሰቦች የሆነ ኳሊቲ የሆነ ቦታ ይዞኝ ይዳቃል። እናንተም እያያችሁ ነው በቪዲዮ ምንም አይነት ቦታ ይዞኝ ሄደ ነገር የለም። ከቪዲዮ ውጭ ስንት ቤት አልወሰደኝም በፍጹም። ሸመጠጠች። አይ ለሸመጠጥ አይደለም። እና ዛሬ ደግሞ እኔ የሸራተን ወስጄሽ አላውቅም፣ ስካይላይት ወስጄሽ አላውቅም በፍጹም። ምን አለባሽበት ይዋሽን። እና ቤተሰቦች ዛሬ ነባዬን እንግዲህ እንደዚህ አንድ አይነት ልብስ ለብሼ ምናምን ደስ ብሎኛል። በጣም ደስ ያለኝ
እናንተም ደግሞ እንኳን አደረሳችሁ የኛ ውድ ቤተሰቦች። እንግዲህ ደከመ ነው ብዙ መቆም አይችልም። አይገርምም? ከዚህ በዚህ እድሜው አንተ መቀመጥ ነበረብህ። ገና እኮ ነው አንተ ምንድነው እንደ ሽማግሌ። እኔ እንደዛ ከሆነ ቢቀርብኝ ይሻላል ያለው ነገር። የኔነት አሁን በጣም እንደዚህ ፋርገሽኛል አይደለ? እኔ እየደከምኩብሽ ነው። ወደ ምግቧ እኔ በጣም ደስ ይላል። ልፋት አለው። ዝም ብሎ አይደለም ምግብ የምትበላ ገባ። ለፍተህ ነው የምትበላው። ላልጋብዝም ቤቱን አሳይቼም ላስወጣ እችላለሁ። እንደዚህ ማታረጅም በእናትሽ። ቤተሰቦቼ እራቅተኛል እየጋበዝኩት ነው። ቤቢን ታገኛለሽ ደግሞ ቤቢን ደግሞ እንግዲህ ጋበዝኩ ብለሽ እንትን አይገባም። በእርግጥ ደስ ይላል እኮ ይጣፍጣል። ግን ለባህር ጋበዝኩ ብለሽ ነው እንደዚህ ነው ያለሽ። ቤቢ ማለት ያውቁታል። የዩቲዩብ ቤተሰቦች ምናምን ያውቁታል። ያውቁታል። ቲክቶክ ላይ ስለሚያውቁት ሰላም በላቸው ቤቢ ቤተሰቦች። ወላችኛ ማውራ So wanted. No, this is back. Never. እና የኛው ቤተሰቦች እንደዚህ በመጥመቅ ውለናል ማለት ነው። ሸራዎቹ ማሂ እኔ የተራቡት አጥጋቢ ነኝ እንደምታዩት። ያኮን ስፓኛ አለ ቁጣ አለ ምንም የሚቀር ነገር የለም። በኢየሱስ ፈጣሪ እንደዚህ የተደላደለ እንጀራ ይስጥ። አሜን አሜን። ምን ያስላፍናሳሉ ይሄ አርግልን እና ችግር የለም። ያ እንትናችን በርዳ እሳት ሊደረግባት ነው። እንዳቃጠለሽ ወደ እንትኗ ትመለሳለች ማለት ነው። ግን ሸክላው ግን ሲጣፍጥ በጣም ነው የሚጣፍጠው። ያ በጣም ጥሩ ቤቢ ፈዘዘልክ Razut. ያትቆ እንደፍቃጡ ቆይሽ ምን ላድርግ? እቺን ያለው ብቻ እቺን ተጣናሽ ነው ፈስት እቺን ለካስ አርጃት ወርታች ሸተፈደስ ተርስ ተርስ እስኪ አያሽ ነው አስተጋለች አጥነሽ አይ ከና እሺ አሁን ተመቸህ? በጣም ተመችቶኛል። ይዋም አይዲያ እኮ ምን እንደምልሽ ምን ያክል እንደምወድሽ ታውቂያለሽ። ቤቢ በጣም ፈታ እያለች ነው። ጋይዘ ፈታ በሽ የማሂ ልጅ ነው። እሺ ተዋው። ልጅ ነው ቤተሰቦቼ ተዋው። ልጅ በልጅነት ብላ ገፋ ቀና ብላ ያሳደገችው ካሜራማን ግን ወይ ላጓረስንም ና ካሜራማን ና ወደዚህ ና ጉሳ እንዴ አይኔ ላጉሳ በስመ አብ ይሄ ነገር ግን አቀምስኩ ታውቂያለሽ። ደግሞ እነዚህ አበቦች አንቺ ነው የምታውቂያለሽ። ዋው ታምራለች። ከነዚህ በጣም የሚጣፍጥ ቤቢ ማለት ቤቢ ይሄን ነገር ቀመሰ በጣም ነው የሚጣፍጠው። ብላ